ገጽ 144 ምዕራፍ 9 እኔን ብሎ ፖለቲከኛ። በኔታ ስዩም የመሸኛ ፕሮግራም ምክንያት ተቋርጦ የነበረው የዘመን መለወጫ ዝግጅት ቀጥሎ በርካታ አዳዲስ ዜማዎች ከነግጥሞቻቸው ተቀናብረው ለህዝብ ለማቅረብ ዝግጅቱ ተጧጧፈ። ዘፈኖቹ የፍቅር ማህበራዊ ይዘት የነበራቸውና የዘመን መለወጫውን በዓል የተመለከቱ እንደነበሩ አስታውሳለሁ። በቋንቋ ደረጃም ከአማርኛ ሌላ የትግርኛ፣ የአማርኛ፣ የሲዳምኛና የኦሮምኛ ዘፈኖች ተካተው ነበር። ድርሰቶቹ በአብዛኛው የኔና የበቀለ ኃይለ ሥላሴ ናቸው። በሙዚቃ ዝግጅቱ ዕቁበ እግዚእ በትግርኛ ሙዚቃ ግጥም፣ ወልዴ ከሚሶና ኃይለ ሚካኤል አሌማ በኦሮምኛ፣ ስለሺ ዶጊሶ በሲዳምኛ እንዲሁም ተስፋዬ ጎሳ በጉራጊኛ ዘፈን ድርሰት ተሳትፈዋል። ከኦጋዴን የመጣው ዩሱፍ ፋራ የተባለውንም ተማሪ እንዲሁ በሶማሊኛ ቋንቋ ዘፈን እንዲጫወት ለማድረግ የተወሰነ ጥረት ተደርጓል። ከበቀለ ኃይለ ሥላሴ የፍቅር ሙዚቃዎች ራሱ የዘፈነው ወላዋይ ከሆንሽ እኔም አልሻም እና ራሱ ደርሶት አቦቼ ታኪሶ የዘፈነው አሁን ልሂድበት እባክሽ ልቀቂኝ የተባለው ዘፈኖች በትርኢቱ ወቅት ተወዳጅነት ያገኙ ነበሩ። አይዘንጋ እንዳለብን ሞትና የነገር መርዝ የተባሉት ዜማዎችም በወቅቱ የተሻለ አቀባበል ካላቸው ተርታ የሚመደቡ ናቸው። በወቅቱ እኔም በግጥምና ዜማ የሰራሁለትን ሐሜት ይቅርብን እና ዕቁበ እግዚእ ግጥሙን ጽፎ ዜማ የደረስኩለትን ስለ ቀይ ባህር የሚያነሳ ሙዚቃ አቀረቡ። የመጀመሪያውን ዝግጅታችንን መስከረም 3 ለትምህርት ቤቱ ማህበረሰብ ካቀረብን በኋላ ሰፋ ባለ ዝግጅት ለከተማው ሕዝብ ለመስቀል በዓል ዝግጅቱ እንዲደገም ከብዙዎች በቀረበው አስተያየት መሰረት መስከረም 17 ቀን ዝግጅቱ ተደገመ። ግቢው በር ላይና በከተማውም አንዳንድ ቦታዎች ጆሮ ያልቀመሳቸው ጥዑመ ዜማዎች የሚቀርቡበት ዝግጅት መኖሩን የሚያበስረው ማስታወቂያ መለጠፉን ስንሰማ ይበልጥ ስሜታችን ተነቃቃ። እንደቀደመው ዓመት ሁሉ በአዲሱ ዓመት በትምህርት ቤቱ የከፍተኛ ክፍል ተማሪዎች እኛው ከ5ኛ ወደ 6ኛ የተዘዋወርነው ልጆች ነበር። ትምህርት ቤት ተከፍቶ ክፍል የገባን የመጀመሪያው ቀን ቤተሰቦቿ ጋር ከርማ የተመለሰች ልጃገረድ የተቀባችው ሽቶ ክፍሉን በሙሉ አወደው። የክፍሉ ጠረን ብቻ ሳይሆን የኛንም እዚያ የነበርነውን ሁሉ ጠረን ፍጹም የለወጠች መስሎ ተሰማን። ከድሮም ጀምሮ ጥሩ ሽቶ ሲሸተኝ ያድርብኝ የነበረውን ወደዚያ የመሳብና ከዚያም ያለመለየት ስሜት ቀሰቀሰብኝ። ገጽ 145 በፊት ካዛንችስ የነበርን ጊዜ ሽቶ ሲቀቡ የማውቃቸው ፈረንጆች፣ ከውጭ ሀገር የተመለሱ ኢትዮጵያውያንና አንዳንድ ትምህርት ቤቱን ለመጎብኘት የመጡ እንግዶች ነበር። እሁድና አልፎ አልፎም ለበዓል ጥሩ ሽቶ ሲሸተን የገሌ ይሆን የገሊት ይሆን እያልን የምንጠያየቅበት ወቅትም እንደነበር ትዝ ይለኛል። ካዛንችስ በኖርንበት በመጨረሻው ዓመት ቋሚ ስራዋ ሕፃናት ማሳደጊያ ሆኖ በሳምንት አንድ ቀን መርሃውራን የምትመጣው እትዬ ፀሐይ ትቀባ የነበረው ሽቶም ለጉድ እንደነበር አስታውሳለሁ። ከእትዬ ፀሐይ ሽቶ ሌላ ስለ ሽቶ ሳስብ በአእምሮ የሚመጣው ጋሽ አበራ ለሙዚቃ ትምህርት ኢጣሊያ ሄዶ ሲመለስ የነበረውን መልካም መዓዛ ነው። ጋሽ አገኘሁና ጋሽ ተክለ ሃይማኖትም ከእስራኤል ሲመለሱ የጋሽ ተክለ ሃይማኖትን ሽቶዎች እየተቀቡ ያውዱን እንደነበር አስታውሳለሁ። ሞግዚቶችና የባልትና መምህርት ሆና በስራ ብቃት ማነስ ሰበብ ትምህርት ቤት ውስጥ ብዙም ያልቆየችው እትዬ ትዝታም አልፎ አልፎ የሚቀቧቸው ሽቶዎች ነበሩ። ትምህርት ቤት በተከፈተ የመጀመሪያው ቀን ክፍላችንን ያወደው ሽቶ ግን ለምን ልዩ ስሜት እንዳሳደረብኝ እርግጠኛ አልነበርኩም። እስከ ዛሬም ይሄ ነው ብዬ በእርግጠኛነት የማቀርበው ምክንያት የለኝም። በቀደመውም ዓመት ያችው ልጃገረድ ከክረምት ረፍት ስትመለስ ቋ የሚል ቆዳ ጫማ አድርጋ በመምጣቷ እንደ መደነቅም እንደ መደንገጥም እንደ መገረምም እንደ መቅናትም እንዳደረገኝ አስታውሳለሁ። ትምህርት ቤት በተከፈተ የመጀመሪያው ቀን 5ኛ ክፍል ስንገባ የነበረው ለግማሽ ቀን ማንም ከማንም ጋር ለመነጋገር ያልፈለገበት ወይም ያልቻለበት አይነት መተፋፈር በ6ኛ ክፍል አልተደገመም። ከእነዚያ አዳዲስ ጥዑመ ዜማዎች የኔ የሆኑትን አንዳንዶቹን ሳላንጎራጎር ሁሉ የቀረሁ አይመስለኝም። ለአንድ ለ2 ቀን ያህል በእንደዛ አይነት ሁኔታ አሳልፈን መደበኛው የትምህርት ፕሮግራም ሊጀምር ዳር ሲል ቸል ልለው ልረሳውል ብሞክር አሻፈረኝ እያለ አንድ ሐሳብ ከአእምሮ ያልወጣ ብሎ አስቸገረኝ። ሐሳቡ ከ4ኛ ክፍል ጀምሮ አብረን ለተጓዝነው ጓደኛሞች ያንንም ያህል እንግዳ አልነበረም። በተለያዩ ችግሮች ምክንያት በትምህርት ገበታ ለማይገኙ ኖቶች በትብብር ገልብጦ ማስረከብ የተለመደ ነበር።
በክረምቱ ትምህርት ስለጻፍናቸው ኖቶች ግን በትምህርቱ ጊዜ ላልነበሩት በትብብር ስለሚደረግ ነገር ማንም ምንም አላነሳም። ብቻ እንዴት እንደሆነ ሳይታወቀኝ ኖቶቹን ገልብጦ ላልነበሩት ለማስረከብ በግሌ ሳስብ በአእምሮዬ የመጣችው ባለሽቶዋ ነበረች። መቼም 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ እንደሚባለው ነገሩ በትብብር ቢሰራ ያንን ያህል ክብደት አልነበረውም። ማንንም ሳላማክር በራሴ ተነሳሽነት የጀመርኩት እንደመሆኑ የማንንም ትብብር ሳልጠይቅ ኖቶቹን የመገልበጥ ስራ በአጭር ጊዜ አለቀልኝ። ኖቶቹ በ5ኛና 6ኛ ክፍሎች መሸፈን ያለባቸው የሂሳብ ፎርሙላዎች፣ የ6ኛ ክፍል የሳይንስ ትምህርት፣ የእንግሊዝኛ ሰዋሰውና በባለ 2 ትርጉም የእንግሊዝኛ ቃላት ዝርዝር እስከነ ትርጉማቸው ነበሩ። ኖቶቹን ለባለሽቶዋ ሳስረክብ ለካ ሌላም ልጃገረድ ቤተሰቦቿ ጋር ከርማ የመጣች ኖራ ምን እንደምል ግራ ገብቶኝ ሳስብ የትኛዋ እንደሆነች እንጃ በቃ ሁለታችን እየተቀባበልን እናነበዋለን ብላ ባጭሩ ገላገለችኝ። ሁለቱም ቢያመሰግኑኝም ቅሉ ልቤ የገባው የባለሽቶዋ ነበር። ገጽ 146 የ6ኛ ክፍል የትምህርት ፕሮግራም ከቀደሙት ዓመታት በብዙ መልኩ የተለየ ነው። በመደበኛው የትምህርት ሚኒስቴር ስርዓት ትምህርት ይሰጡ ከነበሩት የትምህርት አይነቶች በተጨማሪ ግዕዝ፣ ዜማ፣ ወቅታዊ ጉዳይና ብላይንድ ሳይኮሎጂ መምህራን ተመድበውላቸው የምንማራቸው የትምህርት አይነቶች ሆኑ። ታወቁት ዋነኛ የትምህርት አይነቶች በተጨማሪ ብሬልም የዳሰሳ ጽሑፍ እንደ አብይ የትምህርት አይነት ተቆጥሮ 6ኛው የትምህርት አይነት ለመሆን በቃ። በሙያው ዘርፍ የእጅ ስራ፣ ባልትና እርሻና ሙዚቃ ሲካተቱ የአካል ብቃት እንቅስቃሴና የግብረ ገብ ትምህርቶች የፕሮግራሙ አካል ሆኑ። በድምሩም ወደ 15 ያህል የትምህርት አይነቶች በመደበኛ ትምህርትነት የተካተቱበት ቀደም ብዬ እንደገለጽኩት ከቀደሙት ዓመታት የተለየ የትምህርት ፕሮግራም ተቀርጾ አዲሱን የትምህርት ዘመን ተያያዝ ነው። የኔታ ስዩም በአዲሱ የአብርሃ ባህታ መርሃውራን ትምህርት ቤት በዳይሬክተርነት ስራቸውን ለመጀመር ወደ አስመራ እንደሄዱ በምትካቸው ጋሽ ይሁኔ ዘለቀ ተተካ። ጋሽ ይሁኔ ባኮ መርሃውራን ትምህርት ቤት ለጥቂት ጊዜ ያገለገለ ሲሆን ለስልጠና ስዊድን ሀገር ቆይቶ ከተመለሰ በኋላ ነበር በእኛ ትምህርት ቤት የትምህርት ፕሮግራም ኃላፊ ሆኖ የተመደበው። አዲሱ የትምህርት ፕሮግራምና ፕሮግራሙን በስራ ላይ ለማዋል የተደረገው ዝግጅት እርሱ ስራውን ሲጀምር የቀየሰው ስልት ነበር። ዝግጅቱ አዳዲስ የትምህርት አይነቶች ከመጨመር ባሻገር መምህራኑ የትምህርት ሚኒስቴርን ስርዓተ ትምህርት መሰረት በማድረግ ሳምንታዊና ወርሃዊ የትምህርት እቅዶቻቸውን የሚያወጧቸውን ፈተናዎች ሳይቀር በጽሑፍ አቅርበው እንዲያጸድቁ የሚያደርግ ነበር። ይህ አይነቱ አሰራር ከዚያ በፊት በትምህርት ቤቱ ያልተለመደ በመሆኑ በመምህራኑ በኩል ለተወሰነ ጊዜ ግራ ማጋባቱ የቀረ አይመስለኝም። ክፍላችን ግድግዳ ላይ የተለጠፈው የጊዜ ሰሌዳ ስናነብ የእንግሊዝኛ ቋንቋ፣ የሂሳብና የህብረት ትምህርት መምህራችን TW ሲል መምህራችን ጋሽ ተክለ ሃይማኖት መሆኑን ገመትን። ነገር ግን ወደ እርግጠኛነት ለመጠጋት የአባቱን ስም ማወቅ ነበረብን። በዚህም ክፍል ውስጥ ስንጠያየቅ የአባቱ ስም ዋሪዮ መሆኑን ተረዳን። ቀደም ሲል እንደተወሳው ከ4ኛ ክፍል ጀምሮ በግዕዝ መምህርነት ያገለገሉት መርጌታ ዘላለም ደስታ በዕድሜ መግፋትም ይሁን በሌላ ምክንያት ወደ 5ኛ ክፍል ሳይሻገሩ በመቅረታቸው የኔታ አዘዘ ግብረ ገብም ግዕዙን ደርበው ያስተምሩን ጀመር። ይሁንና የኔታ ዘላለም ወደ ሥራ ለመመለስ በነበራቸው ከፍተኛ ፍላጎት ግርማዊነታቸው ትምህርት ቤቱን ሊጎበኙ ሲሉ ጠብቀው ባለቤታቸው ነጠላ አንጥፈው እሳቸው ቅኔ ተቀኝተው ባቀረቡት አቤቱታ መሰረት በጃንሆይ መልካም ፈቃድና ትእዛዝ ወደ ሥራ ተመለሱ። በጊዜው ጃንሆይ አሉ ተብለው እንደሰማነው የኔታ ወደ ሥራ እንዲመለሱ የሰጡት መሪ ቃል ሰርቼ ልብላ ባለ ምን አደረጋችሁ የሚል ነበር። በዚያ መሪ ቃል መሰረት በ6ኛ ክፍል የግዕዝ መምህራችን የኔታ ዘላለም ሆኑ። የሙያ ዘርፍ የትምህርት አይነቶችም ማለትም የባልትና የእርሻና የሙዚቃ ትምህርቶች በባለሙያዎቹ በትዬ ትዝታ፣ በጋሽ አበራና በጋሽ ተሰማ ሲሰጡ የእጅ ስራ ክፍሉ በቤቶች እድሳት ምክንያት ወደ ቤተ መጻሕፍት ተዘዋውሮ እዛው በነበሩት ባለሙያዎች በቡድን ይሰጥ ነበር። ገጽ 147 በዋነኞቹ የትምህርት አይነቶች ማለትም በእንግሊዝኛና አማርኛ ቋንቋዎች፣ በሂሳብ፣ በሳይንስና በህብረት ትምህርቶች በተቻለ መጠን በስርዓተ ትምህርቱ የተቀመጡትን መስፈርቶች ማሟላት አብይ ትኩረት የተሰጠው ነበር። መምህራኑ ግን የእኛን የተማሪዎቻቸውን ትምህርት የመቀበል ችሎታና አቅም
ስሜታችንንና ዝንባሌያችንን እየተከታተሉ ከዚያም በላይ በመሄድ እምቅ ችሎታችንን ለማውጣት የተቻላቸውን ጥረት ያደርጉ ነበር። በልጅነት የኖሩበትና ያደጉበት አካባቢ ባህሉ፣ ወጉ፣ ልማዱ አካባቢውን ከለቀቁ ከብዙ ዘመን በኋላም ቢሆን መልሶ በታወሰና በተቃኘ ቁጥር ጊዜ የማይሽረው የትዝታ ስሜት ማጫሩ የማይቀር ነው። የቤተ ክህነት ትምህርት ጀምረው ወደ ዘመናዊ ትምህርት የተሸጋገሩ በአንድ ወይም በሌላ ምክንያት ያንን የጥንቱን የሚያስታውሱበት አጋጣሚ ሲያገኙ የፊቱ ትዝታ እየተቀሰቀሰባቸው የጊዜውን ሁኔታ ለማወቅ መጓጓታቸው አይቀርም። ለዚህም ነበር በአማኑኤል ቤተ ክርስቲያን አካባቢ ያደገው ጋሽ ንጉሴ ገብሬ አንድ ቀን በትምህርቱ ጣልቃ ከበቀለ ዳርጌ ጋር ስለ ዜማ ውይይት የጀመረው። በቀለ ተወልዶ ባደገበት በባኮ ለዘመናዊ ትምህርት መርሃውራን ከመግባቱ በፊት የቤተ ክህነት ትምህርት ተከታትሎ ኑሮ ጋሽ ንጉሴ ለውይይት የመረጠው ትክክለኛውን ሰው ነበር። ስለራሱ የቤተ ክህነት ትምህርት አጀማመርና አቋርጦ ወደ ዘመናዊ ትምህርት እስከገባበት ጊዜ ድረስ ስለደረሰበት ደረጃ ጋሽ ንጉሴ በመጠኑ ካወጋ በኋላ በዜማ ትምህርት ረገድ እኛ ተማሪዎቹ ስለነበረን ስሜት በአጠቃላይ ስለ ትምህርቱ አሰጣጥ በቀለን አንዳንድ ነገሮች ጠያየቀው። ከዚያም በመቀጠል ለመሆኑ ከተማሪዎቹ ሁሉ ትምህርቱን በመከታተል ረገድ ጥሩ ደረጃ ላይ ያለው ማን ነው ብሎ ሲጠይቀው በቀለ ያለምንም ማመንታትና ማቅማማት አብዱቄ ነው ብሎ መለሰለት። ጋሽ ንጉሴ ትንሽ ሳቅ ብሎ ይሄ ጀማላ በዚህም አንደኛ ሊሆን ነው በማለት ተገርሞ በቀለን ብቻ ሳይሆን ሁላችንንም ፈገግ አሰኘን። ካዛንቺስ መርሃውራን ትምህርት ቤት ስገባ ጋሽ ንጉሴ ከትልልቆቹ ተማሪዎች አንዱ ነበር። በጊዜውም ታላላቆች የታናናሾቻቸውን የትምህርት ሁኔታና አጠቃላይ ስብዕናቸውን የመቅረጽ ኃላፊነት እንደ ዋና ተልኳቸው አድርገው ይቆጥሩት ስለነበር ጋሽ ንጉሴም በእኔ እድገት ከፍተኛ አስተዋጽኦ ነበረው። ይህ ጀማላ ሲልም ከእስልምና ወደ ክርስትና የተሸጋገርኩበትን ሂደት ፍጥነቱንና በሕይወቴም ላይ ያመጣውን ለውጥ በአንክሮ አስታውሶ መቀለዱ ነበር። እንደ እውነቱ ከሆነ በተፈጥሮ የታደልኩት ማንኛውም አይነት ሙዚቃ የማጣጣም ልዩ ችሎታ፣ ለዛ አይነተኛ መሳሪያ የሆነው ልዩ ጆሮ በጠንካራ ፍላጎትና ስሜት ከጊዜ ወደ ጊዜ እየዳበረ መሄዱ ለቤተ ክህነት ዜማም ተገቢውን ትኩረት እንድሰጥ ፍቅርም እንዲያድርብኝ የረዳኝ ይመስለኛል። ከዜማ በተጨማሪ ከረንት አፌርስ እና ብላይንድ ሳይኮሎጂ ሌሎችም ቀልቤን የሳቡ የትምህርት አይነቶች ነበሩ። በተለይ ከረንት አፌርስ ገና ከካዛንቺስ ጀምሮ ሬዲዮ በማዳመጥ ያቆጠቆጠውን የጋዜጠኛነት ዝንባሌ ይበልጥ የሚያጎለብትልኝ ስለመሰለኝ በናፍቆትና በጉጉት የምጠብቀው የትምህርት አይነት ሆነ። ገጽ 148 ብላይንድ ሳይኮሎጂም ከአይነ ስውርነት ጋር የተያያዙ ስነ ልቦናዊ ሁኔታዎችን የሚያስቃኝ መሆኑ ስለተነገረን ለዕለት ከዕለት የህይወት እንቅስቃሴያችን ጠቃሚ ቁም ነገሮችን እንቀስምበታለን ብለን በጉጉት መጠበቃችን አልቀረም። ስለ አይን ቅርጽና አሰራር አንዳንድ ማስታወሻ ከወሰድንና ማብራሪያም ከተሰጠን በኋላ ጋሽ ይሁኔ በትምህርት ፕሮግራም ኃላፊነቱ በነበረበት የሥራ ብዛት ክፍለ ጊዜውን በቋሚነት ሊይዘው ስላልቻለ ፕሮግራሙ እንዲቋረጥ ተደረገ። የሳይንስ መምህራችንም ራሱ ጋሽ ይሁኔ በመሆኑ በተወሰነ ደረጃ ተመሳሳይ ችግር አጋጥሞትም ነበር። ነገር ግን በክረምቱ የክፍል ፕሮግራም ከስድስተኛ ክፍል የሳይንስ መጽሐፍ በቂ ማስታወሻ ወስደን ስለነበር የመምህሩ በክፍለ ጊዜው በቋሚነት አለመገኘት እኛ ተማሪዎቹ እንደ ችግር አላየነውም። ወደ ሰበታ መርሃውራን ትምህርት ቤት ስንዛወር ከካዛንቺሱ በጣም የተለየ ሁኔታ የተፈጥሮ ስጦታዎቼን በማሻሻልና ዝንባሌዎቼን በማዳበር ረገድ ያለ ብዙ ችግር ረጅም ርቀት እጓዛለሁ ብዬ ጠብቄ ጓጉቼም ነበር። ይሁን እንጂ ገና ከጅምሩ ነገሮች እንዳሰብኳቸውና እንደጠበቅኳቸው አልሆኑም። በእርግጥ በሙዚቃና ቲያትር ተሳትፎዬ ይለገሰኝ የነበረውን በጎ አስተያየት ይቸረኝ የነበረው አድናቆት ከካዛንቺሱ የሚበልጥ መሆኑ አያከራክርም። በስነ ጽሑፍና ጋዜጠኝነት ዝንባሌም ከጓደኞቼ ጋር ሳምንታዊ መጽሔት እስከ ማውጣት ደርሰን ነበር። ነገር ግን ያንን የስነ ጽሑፍና የጋዜጠኝነት ዝንባሌ ይበልጥ ለማጎልበት የነበረኝ ብቸኛ መንገድ በቋሚነትና እንደ ልብ ሬዲዮ ማዳመጥ ሆኖ ሳለ በትምህርት ቤቱ በተፈራረቁት የተለያዩ አስቸጋሪ ሁኔታዎች ምክንያት እፈልግና እመኝ የነበረውን ያህል ምቹ አልሆነልኝም። እንዲያውም ሆኖ የእኔ ወቅታዊ ሁኔታዎችን የመከታተል ስሜቴና ፍላጎቴ ለስነ ጽሑፍና ለጋዜጠኝነት የነበረኝ ፍቅር እያደር እየጋለ ሄዶ እንደሆነ እንጂ አልቀዘቀዘም ነበር።
ይህም በቂ ግንዛቤና የኔ የምለው አመለካከት እንዲኖረኝ በቻልኩት መጠን ጥረት አደርግ ነበር። በአፍሪካ የነጻነት ቀን ዓመታዊ መታሰቢያ ነጮች ቅኝ ገዢዎች በጥቁር አፍሪካውያን ላይ ስለሚያደርጉት በደልና ጭቆና በድራማ መልክ ስንተውን በበኩሌ ያንን ቁጭቴን እንዲያሚያንጸባርቅልኝ አጋጣሚ አድርጌ ነበር የምወስደው። በዚያ አይነት ስለ አፍሪካ የመቆጨት ለአፍሪካ የመቆርቆር ስሜት ውስጥ በነበርኩበት ወቅት ነበር የሮዴዥያው ውዝግብ አደባባይ ወጥቶ ለመገናኛ ብዙሃን ባለሙያዎችና ለአፍሪካ የመቆርቆር ስሜት ውስጥ በነበርኩበት ወቅት ነበር የሮዴዥያው ውዝግብ አደባባይ ወጥቶ ለመገናኛ ብዙሃን ባለሙያዎችና ፖለቲከኞች ከልሳን ማሳመሪያነት አልፎ በአቋምና በአመለካከት ልዩነት ማን በየትኛው ጎራ እንደቆመ ማሳያ ለመሆን የበቃው። ቅኝ ገዢዎች በያዟቸው ሀገሮች በጭቆና አገዛዛቸው ለዘለቄታው ሊቀጥል እንደማይችል ሲረዱ በነጻነት ወዳድ ኃይሎች ትግል የነጻነት ጎህ ለመቅደድ መቃረቡ ገሃድ ሆነ። ይህም ሆኖ እንግሊዞች በሌሎች ቅኝ ግዛቶቻቸው የተጠቀሙበትን ወደ ነጻነት የማሸጋገር ስልት በሮዴዥያም ተግባራዊ እንዲያደርጉ ኢያን ስሚዝ የተባለው የአገሬው ተወላጅ ስመጥር ፖለቲከኛ መጠየቁ አነጋጋሪ ሆነ። በወቅቱ እኔ እንደመሰለኝና እንደኔ ሁኔታውን በአንክሮ ይከታተሉ በነበሩ በርካታ ሰዎች ግንዛቤ እንግሊዞች ሀገሪቱን ለነጮች የማስረከቡን ነገር አልጠሉትም። ይሁንና በዘመነ ቅኝ አገዛዝ በዓለም አቀፍ ደረጃ የነበራቸው መጥፎ ስምና ገጽታ ይባሱኑ እንዳይበላሽ በመስጋት እወጃውን በማዘግየት ጊዜ ለመግዛት ይጥሩ ነበር። ገጽ 149 ወደ አደባባይ ጎልቶ አልወጣም እንጂ አንዳንድ ጥቁር የፖለቲካና የሃይማኖት መሪዎች ለይስሙላ ስልጣን አጋርቶ ለችግሩ እልባት ለመስጠት ፍላጎት እንደነበራቸው ይከተሉት ከነበረው ያዝ ለቀቅ ፖሊሲያቸው መገንዘብ አያዳግትም። ከላይ እንደተወሳው የፖለቲካና የሃይማኖት መሪዎቹ ለአንድ ዓላማ በጋራ ያለመቆማቸው አንድ ነገር ሆኖ የእንግሊዞችን ምኞት ለማሳካት ከኢያን ስሚዝ ጋር ቢደራደሩ ወይም ቢተባበሩ በሀገሬው ሕዝብ በነጻነት ወዳድ አፍሪካውያንና በዓለም አቀፍ ህብረተሰብም ዘንድ ትዝብት ላይ እንደሚጥላቸው ለከፍተኛ የፖለቲካ ክስረትም እንደሚዳረጉ መገንዘብ ስላላስቸገራቸው እቅዱን ተግባራዊ ለማድረግ አልተቻለም። የነጮችን የበላይነት ለማስጠበቅና እርሱም ቢሆን ስልጣን ላይ ለመቆየት ኢያን ስሚዝ እንደ ብቸኛ አማራጭ አድርጎ የወሰደው ያንኑ የዛተውን የተናጠል ነጻነት እወጃ እውን ማድረግ ስለነበር እንደ አውሮፓውያን አቆጣጠር ኖቬምበር 11 በኢትዮጵያ አቆጣጠር ደግሞ ህዳር 2 1958 ራሱ በሬዲዮ ባደረገው ንግግር አዋጁን ይፋ አደረገ። ድርጊቱ በዓለም አቀፍ ህብረተሰብ ዳር እስከ ዳር ተወገዘ። በአፍሪካውያን ዘንድ ከፍተኛ ቁጣ ቀሰቀሰ። እንግሊዞችም ቢሆኑ ለስሙ ከአንገት በላይ አዋጁን ጭራሽ እንደማይቀበሉት ገልጸው ኢያን ስሚዝ የተናጠል አዋጁን ትቶ በህጋዊ መንገድ ወደ ውይይት መድረክ ተመልሶ ድርድሩን ቢቀጥል የሚሻል መሆኑን መከሩ። ኢትዮጵያ ገና በቅኝ አገዛዝ ስር ለነበሩ ሀገሮችና ህዝቦች የነጻነት ተምሳሌትና የግል አጋር በመሆኗ ለአፍሪካ አንድነት ድርጅት መመስረት ካበረከተችው ከፍተኛ አስተዋጽኦ አንጻር በዚያ የተናጠል የነጻነት አዋጅ ደስተኛ ልትሆን እንደማትችል አያከራከርም። በመሆኑም ኢያን ስሚዝ የሬዲዮ ንግግሩን ባደረገበት በዚያው ምሽት አጼ ኃይለሥላሴ አስቸኳይ ጋዜጣዊ መግለጫ ጠርተው በቤተ መንግስታቸው እርምጃውን በማውገዝና የእንግሊዝ መንግስት ህጋዊና ሞራላዊ ኃላፊነቱን እንዲወጣ በጥብቅ አሳሰቡ። ከምሽቱ በ2 ሰዓት የኢትዮጵያ ሬዲዮ የአማርኛ ፕሮግራም ኢያን ስሚዝ በሬዲዮ ንግግሩ የተናጠል ነጻነት ብሎ የጠራውን አዋጅ ማሰማቱ በዜና ሰፊ ሽፋን ተሰጥቶት ከተብራራ በኋላ በዚያን ወቅት እውቅ ከነበሩት ጋዜጠኞች አንዱ ሰለሞን በቀለ የእርምጃውን አደገኛነት ፍንትው አድርጎ በማሳየት ሰፋ ያለ ሀተታ አቀረበ። እንኳንስ ድርጊቱ ከተፈጸመ ከግማሽ ክፍለ ዘመን በላይ ቀርቶ በዚያኑ ጊዜ በጭራሽ ሊታመን በማይችል መልኩ ስለ ጉዳዩ የሰማኋቸው ነገሮች ሁሉ ከየት መጣ የማይባል ራስ ምታት ቀሰቀሰብኝ። ከተኛንም በኋላ ስለ ሁኔታው ሳወጣና ሳወርድ እስከ ሌሊቱ አጋማሽ ድረስ እንቅልፍ ሳይወስደኝ በመቆየቴ በበነጋው ከሌሎች ልጆች እኩል ካልጋ ለመነሳት ችግር ፈጥሮብኝ ነበር። ገና የ6ኛ ክፍል ተማሪ የ15 ዓመት ጎረምሳ በነበርኩበት በእኔ ላይ ያ የታሪክ አጋጣሚ ያሳደረው ስሜት ከመጠን በላይ የተጋነነና እንዲሁ ድርሰት ለማሳመር ተጊያጊጦና ተሸላልሞ የቀረበ መስሎ ሊታይ ይችላል።
አንባቢያንም ያንን የመሰለ ግምትና ጥርጣሬ ቢያድርባቸው የሚያስገርም አይሆንም። እኔም ብሆን ለራሴ ነገሩ ካለፈ ከአያሌ ዓመታት በኋላ አጋጣሚውን ወደ ኋላ መለስ ብዬ ስቃኝ ዝም ብዬ ከመገረም በቀር ለጥያቄው በምክንያት የተደገፈ በቂና አጥጋቢ መልስ የለኝም። ቅኝ ገዢዎቹ እንግሊዞች ያንን ህገ ወጡን የኢያን ስሚዝን አካሄድ ወደ ህጋዊ አሰራር ለመመለስ ኃይል መጠቀም ጨርሶ እንደ አማራጭ እንደማይወሰድ ቀድሞውኑ ነበር ያስጠነቀቁት። ገጽ 150። ከዚያ ይልቅ የዓለም አቀፉ ህብረተሰብ በሁኔታው እንዳልተደሰተ መልእክት ለማስተላለፍ እንዲጠቅም ብቻ እዚህ ግባ የማይባል የኢኮኖሚ ማዕቀብ በአፋጣኝ በስራ ላይ እንዲውል በአጋሮቻቸው በአሜሪካውያንና በአውሮፓውያን ድጋፍ በተባበሩት መንግስታት ድርጅት በኩል እንቅስቃሴ ጀመሩ። ኢትዮጵያ በፋሽስት ኢጣሊያ ጦር በግፍ በተወረረችበት ወቅት የይስሙላ የኢኮኖሚ ማዕቀብ ምንም ፋይዳ እንዳልነበረው በራሷ የደረሰውን ዋቢ በማድረግ ጠንካራ ተቃውሞ ስታቀርብ፣ ነፃዎቹ የአፍሪካ ሀገሮች ተመሳሳይ አቋም ሲይዙ፣ መንግስትም ለጉዳዩ የሰጠው ከፍተኛ ትኩረትና የወሰደው አቋም በሬዲዮና ጋዜጦች ሲስተጋባ የህዝቡ ቁጣ ከቀን ወደ ቀን እየበረታ መጣ። ሰላማዊ ሰልፍ ማለት ምን ማለት እንደሆነ ለመጀመሪያ ጊዜ የተገነዘብኩት በዚያ የታሪክ አጋጣሚ ነበር። በልዑል መርድ አዝማች አስፋው ወሰን ኃይለ ሥላሴ ኢትዮጵያ ንጉሠ ነገሥት መንግስት አልጋ ወራሽ በተመራ ሰላማዊ ሰልፍ የአዲስ አበባ ከተማ ህዝብ ቤተ መንግስት ደርሶ ለግርማዊ ጃንሆይ ስሜቱን ከገለጸ በኋላ ወደ እንግሊዝ ኤምባሲ አቅንቶ የተቃውሞ ደብዳቤ አቀረበ። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እንዲሁ ግርማዊ ጃንሆይ ዘንድ ቀርበው በሁኔታው ያደረባቸውን ቁጣና የተሰማቸውን ሐዘን በሰላማዊ ሰልፍ ገለጹ። ይህ በሆነ በጥቂት ቀናት ውስጥም እኛም በትምህርት ቤታችን የተቃውሞ ሰልፍ አደረግን። ነገሩ ሲጀመር እንደ ቀልድ ነበር። ኋላ ግን ቀስ በቀስ አንዳንዶቻችን እያመረርን በቁም ነገር በሁኔታው መቆጨታችንን በመግለጻችን የሌሎችን ባላውቅም በበኩሌ በውስጤ አንድ የእርካታ ስሜት ተሰማኝ። በእንደዚህ ያለ ሁኔታ ስሜታችንን እየገለጽን እያለን የግርማዊ ጃንሆይ መምጣት የሚያበስረው የቤተ መንግስት የሚል ሰሌዳ የተለጠፈበት የኬክ መኪና ግቢያችን ሲደርስ ሰልፉ ተቋረጠ። በአስቸኳይም ወደ የመመገቢያ አዳራሾቻችን ተበታተንን። ሰልፉ ሲቋረጥ ግን ግርማዊነታቸው በየአዳራሹ ሊጎበኙ ሲመጡ በግቢው እየተዘዋወርን የገለጽነውን ስሜታችንን በንግግር መልክ እንድናቀርብ ተስማማን። ጃንሆይ መመገቢያ አዳራሻችን እንደደረሱ የአባታችን ሆይ ጸሎት ጸልየን መመገብ እንደጀመርን ኬክና ለስላሳ መጠጥም በልጅ ልጆቻቸውና በቤተ መንግስት አሽከሮች አማካይነት በመታደል ላይ እያለ ከመቀመጫዬ ብድግ ብዬ ቁጭቴን በግልጽ በሚያንጸባርቅ ስሜት ድምፄን ከፍ አድርጌ ንግግር ማድረግ ጀመርኩ። በጽሁፍ የተዘጋጀ ምንም ነገር አልነበረኝም። ብቻ በሐሳቤ ይመጣልኝን ቀደም ሲል ከሰማኋቸው ንግግሮችና ሀተታዎች ቀንጨብ በማድረግ ሁኔታውን በትክክል ለመግለጽ ጣርኩ። እንደማስታውሰው ጉዳዩ ብዙ ሳይምታታ ንግግሩም ሳይንዛዛ የመሰለኝን ተናግሬ እድሜ ለግርማዊ ንጉሠ ነገሥት፣ እድሜ ለልዑል አልጋ ወራሽ፣ እድሜ ለንጉሳውያን ቤተሰብ፣ ኢትዮጵያ በነጻነት ለዘላለም ትኑር ብዬ ተቀመጥኩ። ፍሬ ነገሩ በሮዴዥያ በተፈጠረው ሁኔታ ጥልቅ ሐዘን እንደተሰማን በኢትዮጵያ መንግስት በኩል ስለ ሁኔታው የተወሰደውን አቋም እንደምንደግፍ ገልጬ ምንም እንኳን እኛ አቅም ባይኖረንም በጸሎት ሁሌም አፍሪካውያኑን እንደምናስባቸው መንግስትም በቻለው ሁሉ እንዲረዳቸው በትምህርት ቤቱ ስም የሚጠይቅ ነበር። መዝጊያው ያው በማንኛውም ንግግሬ ይደረግ የነበረው የተለመደ ስርዓት ስለነበር በዚያ በኩል ምንም ችግር አልገጠመኝም። ገጽ 151። ንግግሬን ጨርሼ እንደተቀመጥኩ ግርማዊነታቸው የተናገርከው ጥሩ ነው፣ እኛም አፍሪካውያኑን እንረዳቸዋለን አሉኝ። ጃንሆይ ሁሌም ሲጎበኙን በየመመገቢያ አዳራሾቻችን የሚቆዩት ምንጊዜም የማትለያቸው ድንክዬ ውሻቸው መጮህ እስክትጀምር ነበር። በዚያን ዕለት ንግግሩ እስኪያልቅ ውሻይቱ ለምን እንዳልጮኸች ማወቁም መገመቱም አስቸጋሪ ነው። ያም ሆኖ እኔ ባደረግኩት ንግግር ከጃንሆይ ጋር አብረው የመጡት በመጠኑም ቢሆን ሳይገረሙ አልቀሩም። በትምህርት ቤቱ ማህበረሰብና በተለይ በባለስልጣኖቹ በኩል ስሜቱ የመደናገጥና የመረበሽ አይነት ነበር። ከተማሪዎቹም ቢሆን ያ እንደ ቀልድ የተጀመረው ነገር እንደዚያ ከፍ ወዳለ ቁም ነገር ይሸጋገራል ብሎ የገመተ አልነበረም። በተስማማነው መሰረት በሌላኛው የመመገቢያ አዳራሽ ንግግር ለማድረግ ያሰበ የፈለገም አልነበረም። ከካዛንቺስ ጊዜ ጀምሮ በተደጋጋሚ እንደተስተዋለው ያለ ትምህርት ቤቱ እውቅና በቡድንም ሆነ በግለሰብ ተማሪዎች ተነሳሽነት በግርማዊ ጃንሆይ ፊት የሚደረግ ማንኛውም ንግግር ተከልክሎ ነበር። ለዚህ ደግሞ ምክንያቱ አቤቱታ ሊሆን ይችላል ተብሎ ስለሚታሰብና
አቤቱታ ደግሞ የትምህርት ቤቱን ኃላፊዎች ደካማ ጎን ሊያጋልጥ ይችል ይሆናል የሚል ስጋት ስለነበር ነው። በካዛንቺስ ቆይታችን በመጨረሻው ዓመት ተማሪዎች ልብስ እንድናጥብ በመደረጉ በተፈጠረው ውዝግብ ቅሬታችንን ለጃንሆይ በአቤቱታ መልክ ለማቅረብ ዝግጅታችንን አጠናቀን መረጃው ለኃላፊዎቹ ስለደረሳቸው ሰበብ አስባብ በመፍጠር ግርማዊነታቸው ዓመቱን ሙሉ ትምህርት ቤት እንዳይመጡ ተደርጎ ነበር። የዚያን ጊዜው የኔ ንግግር አቤቱታ ባይሆንም ቅሉ ግርማዊነታቸውም ሆኑ አብረዋቸው የመጡት ባለሟሎቻቸው በጥሩ መንፈስ የተቀበሉት ቢሆንም ከትምህርት ቤቱ እውቅናና ይሁንታ ውጪ ማንም እንደፈለገ ሐሳቡን ስሜቱን የሚገልጽበት አካሄድ ባጭሩ ካልተገታ መጨረሻውን ለመገመት አስቸጋሪ የመሆኑ ጉዳይ የኃላፊዎቹ የስጋት መነሻ ሆነ። የኃላፊዎቹ የስጋት ወሬ በግቢው እየተዛመተ ሲሄድ መጀመሪያም መልካም አስተያየት ከነበራቸው ብዙዎቹ የአለቆቻቸውን ስጋት መጋራት ጀመሩ። በመሆኑም ጉዳዩ የስነ ምግባር ጥሰት ተደርጎ ለክስ በቃ። ጋሽ አገኘሁ ከዳይሬክተርነቱ ተነስቶ ወደ ቀዳማዊ ኃይለ ሥላሴ ዋና መስሪያ ቤት ከተዛወረ በኋላ ቦታው ክፍት ስለነበር በግለሰብ ደረጃ ቁርጥ ያለ ውሳኔ ለመስጠት አዳጋች መሆኑ ነገሩን በመጠኑም ቢሆን ሳያወሳስበው እንዳልቀረ መገመት ይቻላል። የትምህርት ቤቱ የዕለት ከዕለት የሥራ እንቅስቃሴ ይካሄድ የነበረው በአስተዳደርና በትምህርት ፕሮግራም ዘርፎች ተከፋፍለው በተመደቡ ኃላፊዎች እንደነበር ቀደም ሲል መግለጼ ይታወሳል። ጉዳዩን በዲሲፕሊን ኮሚቴ የማየቱ አማራጭ የተሻለ ሆኖ የተገኘው በዚያ ምክንያት ሳይሆን አይቀርም። የዲሲፕሊን ኮሚቴ በስብሰባ ተጠምዶ መሰንበቱ ያወቅነው የክፍል ኃላፊያችን ጋሽ ተክለ ሃይማኖት፣ የአማርኛ መምህራችን ጋሽ ለገሰ ማስተማራቸውን አቋርጠው በተደጋጋሚ ለስብሰባ በመጣራታቸው ነበር። ኮሚቴው ምን አይነት እርምጃ እንደሚወስድ፣ ቅጣትም ከሆነ ምን አይነት የቅጣት ውሳኔ እንደሚያስተላልፍ ሁሉም በየፊናው እየገመተ በነበረበት ሰዓት እኔም የጉዳዩ ባለቤት እንደመሆኔ በድንጋጤ፣ በስጋት፣ በጸጸት፣ በሌላ ስሜቶች እየዋዠቅኩ ምናልባት እድሉ ቢሰጠኝ እንዴት ራሴን ለመከላከል እንደምችል እያሰብኩ ውጤቴን መጠበቅ ያስኩ። ገጽ 152። በእንደዚያ ያለ የሐሳብ አዙሪትና የጭንቀት ማጥ ውስጥ ሆኜ አንድ ቀን ቁርስ ላይ እያለን በጠዋቱ የኢትዮጵያ ሬዲዮ የአማርኛ ፕሮግራም ታዋቂዋ ድምፃዊት በክራር ጎመን ሲበሉ ባይ እጸበለስ በላሁ እኔው በገዛ እጄ ባመሌ ተጠላሁ እያለች ስታንጎራጉር ወይዘሮ ደጅ ጥኑ የተባሉት ሞግዚት ድምጻቸውን ከፍ አድርገው አብዱቄ ሰማሃት? ይህ ዘፈን ላንተ ነው አሉኝ። ሰውነቴን በጠቅላላ ነዘረኝ። ላቤ በግንባሬ ችፍ አለ። ምን ብላቸው የተጎዳው ስሜቴ ሊጠገን እንደሚችል እርግጠኛ ስላልነበርኩ ምንም መልስ አልሰጠኋቸውም። ለዛ ውስጥ ችግሩ እንዲባባስ ሆን ብሎ የሸረቡት ተንኮል ቢሆንስ ብዬ መልስ አለመስጠቱን መረጥሁ። ያንን የሞግዚቷን ደም የሚያፈላ አስተያየት ጨምሮ የቢሆንስ ባይሆንስ ግምቶች ምነው በቀረብኝ ቁጭቶች ምንም አላጠፋሁ። እልህ አዘል ስሜቶች በአእምሮዬ ውስጥ እየተንጫጩ ቀን በጥሞና ትምህርቴን ለመከታተል ሌሊት እንቅልፍ ለመተኛት ተቸገርኩ። የትምህርት ቤቱ ተላላኪ ጋሽ መርሃ ጽድቅ የክፍላችንን በር አንኳኩቶ ጋሽ ገብረ እግዚአብሔር ቢሮ እንደምፈለግ ለመምህሩ ሲነግር እኔ ብቻ ሳልሆን የክፍል ጓደኞቼና መምህሩም ጭምር ለምን እንደተፈለኩ ያላወቀ አልነበረም። እንደው በመጨረሻ ምን ያደርጉት ይሆን በማለት ሐዘናቸውን ከሚገልጹት ጀምሮ እስቲ ምን አቅብጦት ነው ያለ አቅሙ ተንጠራርቶ እዚህ ጉድ ውስጥ የተዘፈቀው እያሉ ትችት አይሉት ወቀሳ የሚያዥጎደጉቱትም ብዙ ነበሩ። ሰው ያየው አይቅርብኝ፣ ልታይ ልታወቅ ብሎ እንዲህ ኋላ መጣፊያው ሊያጥረው በማለት አንዳቸው ከአንዳቸው እየተቀባበሉ ሲሳለቁብኝና ሲዘባበቱብኝ በአጠቃላይ የግቢው ሰው መነጋገሪያና መጠቋቋሚያ ከሆንኩ ሰነባብቶ ነበርና ቢሮ መጠራቴ በማንም ዘንድ አግራሞት አልፈጠረም። ጋሽ ገብረ እግዚአብሔር ሰበታ መርሃ ውራን በሰራተኞችና ተማሪዎች አስተዳደር ዘርፍ ስራ ከጀመሩበት ጊዜ አንስቶ የሚታወቁት በኮስታራነታቸውና በተቆጭነታቸው ነበር። በዚያ ወቅት ተማሪዎች አውቀንም ይሁን ሳናውቅ በስህተት በመምህራን በሞግዚቶችና በሌሎችም ሰራተኞች አስተያየት እንደ ጥፋት ከተወሰደ መጠያየቅም መመላለስም ሳያስፈልግ መሳደብ፣ መጋረፍ፣ ማንበርከክ፣ ሌላም የቅጣት አይነት ማውረድ የተለመደ ስለነበር ለዛ ሁሉ ተዘጋጅቼ ነበር ጋሽ ገብረ እግዚአብሔር ቢሮ የገባሁት። በቀጥታ ወደ ጉዳዩ ገብተው በጃንሆይ ፊት ንግግር ያደረኩት ማንን አስፈቅጄ እንደሆነ ጠየቁኝ። ማንንም እንዳላስፈቀድኩ ተናገርኩ። ማስፈቀድ አልነበረብህም ወይ አሉኝ።
ማስፈቀድ የነበረብኝ አልመሰለኝም አልኳቸው። በሀገሪቱ በሙሉ በሬዲዮም በጋዜጣም የዩኒቨርሲቲ ተማሪዎች ሳይቀሩ ከተናገሩት የተለየ አልተናገርኩም። ምንም የሚያስከፋ ነገር አልተናገርኩም። አባባ ጃንሆይ ራሳቸው አንተም የተናገርከው ጥሩ ነው፣ እኛ አፍሪካውያንን እንረዳቸዋለን ብለውኛል ብዬ እንግዲህ ምን ሊያመጡ ይችላሉ በሚል መንፈስ የልቤ ምት መጀመሪያ ቢሮ ስገባ ከነበረው ፍጥነቱ የቀነሰ የፍርሃት ስሜቴን በመጠኑ የረገበ መስሎ ተሰማኝ። እርሳቸውም የሚያስከፋ መኖር አለመኖሩ ሳይሆን በትምህርት ቤቱ ስም አንድ ነገር ሲነገር የሚባለውና የማይባለው ነገር ተለይቶ መታወቅ የለበትም ወይ ብለው ጠየቁኝ። እኔም ያንን እንዳላሰብኩበት ጉዳዩን ኃላፊዎች አስቀድመው እንዲያውቁት አለማድረጌ ጥፋት መሆኑን አስረግጬ ተናገርኩ። የሁሉም ሐሳብ አንድ ነው ብዬ እንጂ ትምህርት ቤቱን ለማስወቀስ አስቤ አይደለም ስላቸው ራሱ ማንም ሳይወክልህ በትምህርት ቤቱ ስም ማለትህስ ጥፋት አይደለም ወይ ከማለት ወዲያም ሳልል አዎ ጥፋት ነው አልኩ። በችኮላ የሚደረጉ እንዲህ ያሉ ነገሮች ያልታሰበ ችግር ሊያስከትሉ ይችላሉ። ይህ የአሁኑ ስህተት ትምህርት ሊሆንህ ይገባል ብለው በቅርቡ ውሳኔ እንደሚሰጠኝ ነግረውኝ አሰናበቱኝ። በተደባለቀ ስሜት ወደ ክፍሌ ተመለስኩ። ለጋሽ ገብረ እግዚአብሔር ቃሌን እንድሰጥ የተፈለገው በዲሲፕሊን ኮሚቴ መካከል የሐሳብ ልዩነት መኖሩ ምክንያት ሳይሆን አይቀርም ብዬ ገመትኩ። እጸጸት አልጸጸት እንደሆነ ወይም በግትርነት አላጠፋሁም ብዬ ለመከራከር እከጅል እንደሆነ ማወቁ ለውሳኔ አሰጣጥ ይጠቅመናል ብለው ሳያስቡ እንዳልቀሩም ጠረጠርኩ። እኔ ቃል ከሰጠሁ በኋላ በየቀኑ መሰብሰባቸው አልተቋረጠም። እኔም ውሳኔን ስጠባበቅ በእነርሱ በኩል ምን ማድረግ እንዳለባቸው ሲያወጡ ሲያወርዱ በመሃል ማንም ያልጠበቀው አጋጣሚ ተፈጠረ። ያም ከ2 ዓመት በላይ ሲጠበቁ የነበሩት ዳይሬክተር ወደ ትምህርት ቤቱ መምጣትና ስራ መጀመር ነው። የአየርላንድ ተወላጅ ሬቨረንድ ዊሊያም ራንከን ባለቤታቸው በእንግሊዝ መንግስት የባህር ማዶ ልማት ድርጅት በእርዳታ መልክ በህንድ ሀገር ለበርካታ ዓመታት ካገለገሉ በኋላ የትምህርት ቤታችን ዳይሬክተር ለመሆን ሲመጡ በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ጥያቄ መሰረት በኢትዮጵያና በእንግሊዝ መንግስታት መካከል በተደረገ ስምምነት ነበር። ዳይሬክተሩ ስራ እንደጀመሩ ከዛሬ ነገ ምን ይወሰናል የሚለው ጉዳይ ለኔው ብቻ ሆኖ እየተረሳ ሄደ። አዲሱ ዳይሬክተር ጠና ያሉ ሰው መሆናቸውን ከድምጻቸው በመገመት እኛ ተማሪዎች አባባ ባለቤታቸውን እማማ እያልን መጥራት ጀመር። እናም አባባ ራንከን የስራቸው መጀመሪያ ያደረጉት በየስራ መደቡ ከመምህራን ከሰራተኞችና ከሞግዚቶች ጋር መተዋወቅ ሲሆን ከተማሪዎች ጋር ትውውቃቸውን የጀመሩት በወቅቱ ከፍተኛ ክፍል በሆነው በ6ኛ ክፍል ነበር። ዳይሬክተሩ ስራ በጀመሩ በመጀመሪያዎቹ 2 ወራት ግርማዊ ጃንሆይ ለተከታታይ ሳምንታት በየሰንበቱ ትምህርት ቤታችንን መጎብኘት ያዙ። ይህንን ተከትሎም ብዙዎች አዲሱን ዳይሬክተር ለማበረታታት ሳይሆን አይቀርም ብለው ሲገምቱ፣ እኔ ግን ለራሴ ውስጡን ባደረኩት ንግግር ተደስተው ሊሆን ቢችልስ በማለት በመጠኑም ቢሆን የአሸናፊነት ስሜት ተሰማኝ። ለማንኛውም የትምህርት ቤቱ ኃላፊዎች አዲሱን ዳይሬክተር በማለማመድ ስራ ስለተጠመዱ የእኔ ጉዳይ ለጊዜው በሚመስል ሁኔታ ገሸሽ ተደረገ። ገጽ 154 የኋላ እንደውም እሁድ ከሰዓት በነበረው የመዝሙርና የተለያዩ መዝናኛዎች ፕሮግራም ላይ መዝሙሮችን በመምራት ታዋቂነት ለማግኘት ቻልኩ። አባባ ራንከን መኖሪያ ቤታቸው እንዲሆን አስቀድሞ የታሰበው ስፍራ በትምህርት ቤቱ ቅጥር ግቢ በታች በኩል በነበረው ጫካ ነው። ይሁንና ወጪ ገቢውን እንደ ልብ ለማየት እንዲያመች በትምህርት ቤቱ መግቢያ በኩል በቀኝ በኩል ከመማሪያ ክፍሎች ህንጻ በላይ ባለው ክፍት ቦታ ቤታቸው እንዲሰራ ጥያቄ ያቀረቡ። ነገሩ በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ባለስልጣኖች ይሁንታ በማግኘቱም ቤታቸው ተሰርቶ እስኪያልቅ በየቀኑ ከኢትዮጵያ ሆቴል እየተመላለሱ ስራቸውን ማከናወን ጀመሩ። አዲሱ ዳይሬክተር ስራ ከጀመሩ በኋላ የመጣው የመጀመሪያው የገና በዓል ደግሞ ከወትሮ በተለየ ስሜት ለማክበር መልካም አጋጣሚ ፈጠረ። ያንንም አጋጣሚ ለትምህርት ቤቱ እንደ አዲስ የእድገት ምዕራፍ መክፈቻ አድርገው የተመለከቱት ተማሪዎች አንዱ እኔ ነበርኩ። የዚያን ዓመት የገና በዓል አከባበር ፕሮግራም በብዙ መልኩ ከቀደሙት ዓመታት ጋር ተመሳሳይ ነበር። የቀይ መስቀል ስጦታዎች ታድለዋል። በዓሉን የተመለከተ ድራማ ተተውኗል። መዝሙሮችም ተዘምረዋል። እንደ አዳራሽ የምንጠቀምበትን ክፍል ለማስዋብና በአጠቃላይ ግቢውን ለማሳመር የተደረገው ጥረት ለበዓሉ ልዩ ድምቀት ሰጥቶት ነበር። ስጦታዎቹም ያው እንደቀደሙት ዓመታት እንደ ማበጠሪያ፣ ሳሙና፣ የጥርስ መድኃኒቶችና ብሩሾች ሲሆኑ
ለልጃገረዶችም የጸጉር መጠቅለያና መያዣዎች፣ ሪቫኖች፣ የጸጉር ጌጦችና የመሳሰሉት ነበሩ። የከረሜላውን ነገር እንደው ዝም ማለት ይሻላል። በዕለቱ ከታደጉን በተጨማሪ በእረፍቱ ጊዜ የመዝናኛ ፕሮግራሞች ሁሉ በተሳታፊነት በውድድሮች አሸናፊነት ምክንያት እየተፈለገ ይታደጉን ስለነበር በነፍስ ወከፍ እያንዳንዱ ተማሪ የተሰጠውን ከረሜላ ቁጥር መገመቱ የማይታሰብ ነበር። ከአንዱ ወደ ሌላው የተደረገው የከረሜላ ሽግግር ደግሞ ራሱን የቻለ በወቅቱ አግራሞት የፈጠረ ይመስለኛል። እኔና እኔን የመሰሉ ከረሜላችንን በመስጠት የሚያልቅብን እንደ መኖራችን ምንጊዜም ከረሜላ በከረሜላ የነበሩ እንደ ባለሽቶዋ አይነት ልጃገረዶችም ነበሩ። አይብዙ እንጂ አንዳንድ ወንዶች ከረሜላ የማጣት እድል ያልነበራቸውም ነበሩ። በተለይ በምንም ምክንያት ይሁን ከልጃገረዶች ከረሜላ የተሰጠው ወንድ ስጦታው መነጋገሪያ ሊሆን ስለሚችል በሚስጥር ቢይዘው የሚፈረድበት አልነበረም። ለረፍቱ ጊዜ ማሳረጊያ የነበሩት የጥምቀትና የቃና ዘገሊላ በዓላት ከቀደመው ዓመት እጅግ በደመቀና ለመድረክ ዝግጅት ተቀነባበረ በመሰለ መልክ በሀገር ባህል ዘፈንና ጭፈራ ወንድ፣ ሴት፣ ትልቅ፣ ትንሽ፣ ተማሪ፣ ሰራተኛ ሳይባል በትምህርት ቤቱ ማህበረሰብ በሙሉ ታቦት ሲወደስ ታጅቦ ሲሸኝ ከሚደረገው ባልተናነሰ ሁኔታ ተከበሩ። ከሁሉም የሁሉንም ልብ የነካው አባባ ራንከንና ባለቤታቸው ማማ ራንከን በሁለቱም ቀናት በአከባበሩ ተገኝተው የበዓሉ ተሳታፊዎች መሆናቸው ነበር። የሀገራችንን ባህል ወግና ልማዳችንን ከምንም ሌላ ሁኔታ ጋር ሳያያይዙ ከባህልነቱ በወግ በልማድነቱ በመቀበልና በማክበር ለአብሮነት የከፈቱት እድልና አብሮ ለመስራትና ለማደግም ትክክለኛው መንገድ ያው ብቻ ለመሆኑ ያሳዩት ፍንጭ የብዙዎችን ቀልብ ሳይገዛ እንዳልቀረ መገመት አያስቸግርም። ገጽ 155 የሰንበታ መርሃ ውራን ትምህርት ቤት እንደተከፈተ የትምህርት ፕሮግራሙ በእጅ ስራና በቀለም ትምህርት ዘርፎች ተከፋፍሎ የተዋቀረ እንደነበር መወሳቱ ይታወሳል። በዚያም መሰረት በእጅ ስራው ዘርፍ የተመደቡት በእድሜ ተለቅ ያሉ በበርካታ ዓመታት በሚፈጀው የቀለም ትምህርት ከመግፋት ይልቅ በአጭር ጊዜ ስልጠና ወደ ስራ ቢሰማሩ የተሻለ ውጤት ያመጣሉ ተብለው የታሰቡ ነበሩ። ለዛም መመዘኛው እድሜ ብቻ ነበር ማለት ይቻላል። እርግጥ በቀለም ትምህርት ዘርፍ ተመድበው ውጤታቸው ደከም በማለቱ በቀጣዩ ዓመት ወደ እጅ ስራ ዘርፍ የተዘዋወሩ ተማሪዎች ነበሩ። የአዲሱ ዳይሬክተር አንዱ የስጋት ምንጭም ይህ ሳይሆን የቀረ አይመስለኝም። ሌላው ከፍተኛ ጥያቄ ፈጥሮባቸው ሊሆን ይችላል ተብሎ የተገመተው ተሰጥኦ፣ ዝንባሌ ወይም ቀደም ሲል የነበረ የህይወት ልምድ ሳይታወቅና በመመዘኛውም ውስጥ ሳይካተት ምደባው እድሜን ብቻ መሰረት ያደረገ በመሆኑ ነበር። ከላይ በጨረፍታ ከተዳሰሱት ጥያቄዎች ወይም ራሳቸው ከነበሯቸው ሌሎች አመክንዮዎች በመነሳት የትምህርት ዘመኑ ሁለተኛው መንፈቅ ዓመት ሴሚስተር በተጀመረበት ጥቂት ጊዜ በትምህርት ፕሮግራሙ ላይ ከፍተኛ ለውጥ እንዲደረግ አዲሱ ዳይሬክተር ከውሳኔ ላይ ደረሱ። በውሳኔው መሰረት የእጅ ስራ ክፍል ራሱን የቻለ የትምህርት ዘርፍ መሆኑ ቀርቶ እንደ አንድ የትምህርት አይነት እንዲሰጥና በእጅ ስራው ዘርፍ ተመድበው የነበሩ ተማሪዎች በብሬል ክህሎታቸውና በሌሎች የመሰረተ ትምህርት ችሎታቸው ተገምግሞ እንደየደረጃቸው በየክፍሉ እንዲደለደሉ ተደረገ። ሁሉም የትምህርት አይነቶች ለሁሉም ተማሪዎች እንዲሰጡም ተወሰነ። የእጅ ስራ ክፍል ተማሪዎች በውሳኔው መሰረት ከሁለተኛ እስከ አራተኛ የክፍል ደረጃ ተደለደሉ። ትምህርት ቤቱ ከተከፈተ ጀምሮ የሀገርና የሃይማኖት መሪዎች፣ ታዋቂ ግለሰቦች፣ ሌሎችም በርካታ የሀገር ውስጥና የውጭ ሀገር እንግዶች ለጉብኝት መጥተው ለአንዳንዶቹም ደማቅ አቀባበል እየተደረገ መስተናገዳቸው ተወስቷል። ትምህርት ቤቱ በበርካታ እንግዶች በመጎብኘቱ ታዋቂነቱ እየጨመረ ቢሄድም እኛ ተማሪዎቹ ግን ከትምህርት ቤታችን ቅጥር ግቢ ውጪ ስለነበረው ዓለም ግንዛቤያችን እጅግ በጣም አነስተኛ ነበር። በክፍል እንማረውና በወሬ እንሰማው ከነበረው በቀር የትኞቹንም ድርጅቶችና ተቋሞች የመጎብኘት እድል አልነበረንም። አዲሱ ዳይሬክተር አባባ ራንከንም ታዲያ ቀጥለው ትኩረት የሰጡት ለዚያ ጉዳይ ሆነ። ትምህርት ቤቱ ለግላቸው በመደበው ኩምቢ ቮልስ መኪናም ቅዳሜን እየጠበቁ የቻሉትን ያህል ተማሪ ወደ አዲስ አበባ በመውሰድ የተለያዩ ተቋማትን እንድንጎበኝ ማድረግ ጀመሩ። ይህም አዲስ ልማድ በብዙ ተማሪዎች በጉጉት ለመጠበቅ አፍታ አልወሰደበትም። ለዓመታት በቀጠለው በዚያ ፕሮግራም አዲስ አበባ ውስጥ ዋና ዋና የሚባሉ ድርጅቶችና ተቋሞችን የጎበኘን ሲሆን ከጉብኝታችን በኋላ እሁድ በምናካሄደው የመዝሙር ሰዓት ላይ ስላየናቸው ነገሮች የማብራራት እድል ይሰጠን ነበር።
ገጽ 156 ይህ ዕድል ስለ ጎበኘናቸው ድርጅቶች ምን ያህል እንደተረዳን ለሌሎች ማስረዳትን ብቻ ሳይሆን በሕዝብ ፊት ያለ ፍርሃት ለመናገር እንድንችልም በብዙ ያገዘን ይመስለኛል። በጊዜው ከጎበኘናቸው ድርጅቶችም ፓርላማ፣ የአፍሪካ አዳራሽ፣ ብስራት ወንጌል ሬዲዮ ጣቢያ፣ ቀዳማዊ ኃይለ ሥላሴ ስታዲየም፣ ለገሃር ባቡር ጣቢያ፣ ቦሌ አውሮፕላን ማረፊያና ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንደ ምሳሌ የሚጠቀሱ ናቸው። ከትምህርታዊ ጉብኝቶች በተጨማሪ ለሽርሽር ደብረ ዘይት የሄድንበትም ጊዜ ነበር። በአመዛኝ ጉብኝቱ የታቀፍነው በጊዜው የ6ኛና የ8ኛ ክፍል ተማሪዎች ስንሆን እንደ ከፍተኛ ክፍል ተማሪነታችን ከጉብኝቱ የሚገኘው ግንዛቤ ለደረጃችን ይመጥናል ተብሎ ታሰበ ሳይሆን አይቀርም። ያም ሆኖ ጉብኝቱ እንደ ሽርሽርና መዝናኛ ይታይ ስለነበርና በመሃሉም ሻይና ለስላሳ መጋበዛችን ስለማይቀር በፕሮግራሙ ባለመካተታቸው ቅሬታ የተሰማቸው ተማሪዎች እንዳሉ እሙን ነው። የጉብኝቱ ፕሮግራም ለእኛ ለተማሪዎች ከሚሰጠው ትምህርትና ከሚያስጨብጠው ግንዛቤ በተጨማሪ ትምህርት ቤቱንም ለህብረተሰቡ ይበልጥ ለማሳወቅ ጠቃሚ መሆኑን በማመን በብዙሃን መገናኛዎች ሽፋን እንዲያገኝ ጥረት ተደርጎ ነበር። ስለ ፕሮግራሙ በአዲስ ዘመን ጋዜጣ በሰፊው የተዘገበውን ዜና ጋሽ ተክለ ሃይማኖት በወቅታዊ ሁኔታዎች ክፍለ ጊዜያችን ሲያነብልን ትዝ ይለኛል። በቀደመው ዓመት ማሰራጨት የጀመርነውን ሳምንታዊ መጽሔት የጥራት ደረጃውን በማሻሻልና መብታችን የሚል ስያሜ በመስጠት ለየመኝታ ቤቶቹ ማሰራጨታችንንም ቀጠልን። የመጽሔቱን ይዘት ለማሻሻል ካደረግነው ጥረት በተጨማሪ አደረጃጀታችንን በክበብ መልክ አዋቅረነው ተርፋን የበላይ አስተዳዳሪ፣ እኔ ዋና አዘጋጅ፣ ዕቁበ ጊዜ ምክትል አዘጋጅ፣ በቀለ ዳርጌ የህዝብ ግንኙነት ኃላፊ፣ አዳነች ቸኮል ዋና ጸሐፊ፣ እስቱ ፈይሳና ያየሽ ጌታነህ አባላት ሆነው ክፍሉን በሙሉ ያካተተ የሥራ ክፍፍል አደረግን። የእኛን ፈለግ በመከተል የ5ኛ ክፍል ተማሪዎችም ተግባርና ግዴታ በተባለ ስያሜ ሌላ መጽሔት ማሰራጨት ጀመሩ። በእኛ በኩል በጤናማ ፉክክር የጥራት ደረጃችን ከፍ ይላል በሚል እምነት ብዙም አልተከፋንም። የግል ባህሪዬን በተመለከተ 6ኛ ክፍል ከገባሁ በኋላ ከመምህራን ጋር ያለኝ ግንኙነት በመጠኑ ተሻሽሎ ነበር። በዚህም በ5ኛው ክፍል የመጀመሪያው ሴሚስተር 45፣ በሁለተኛው ሴሚስተር 75 የነበረው የጠባይ ማርኬ ወደ 80 ከፍ አለ። ችሎታዬና ተሳትፎዬንም በተመለከተ ከላይ እንደጠቀስኩት በሞግዚቷ በትዬ አንዲቱ ይታይ የነበረው ስሜት በተወሰኑ መምህራንም ሲንጸባረቅ ትዝ ይለኛል። ይህ እንዳለ ሆኖ ከመምህራኑ ጋር ያሳለፍኩት ግንኙነት ሙሉ በሙሉ ጤናማ ነበር ለማለት ያስቸግራል። እንደ ዕድል ሆኖ ከቁጥጥር ውጭ የሆነ ነገር አልተከሰተም እንጂ ሚዛኑን ባልጠበቀ ግንኙነት አነስተኛ የሐሳብ ልዩነቶችና አለመግባባቶች ላልታሰበና ላልተፈለገ ችግር እንዳይዳረጉ ጥንቃቄ ካልተደረገ መዘዙ አደገኛ ሊሆን እንደሚችል መገንዘቡ የሚከብድ አይመስለኝም። ላብነት ያህል በእኔና በክፍል ኃላፊያችን ጋሽ ተክለ ሃይማኖት መካከል ከዕለታት አንድ ቀን በእኔ ቦግ ብሎ ወዲያውኑ በጠፋው ባህሪ የተነሳውን ግጭት መጥቀስ ይቻላል። ገጽ 157 ቀደም ሲል እንዳወሳሁት ጋሽ ተክሌ ከክፍል ኃላፊነቱ በተጨማሪ የሂሳብ፣ የእንግሊዝኛ፣ የህብረት ትምህርትና ወቅታዊ ሁኔታዎች አስተማሪያችን ነበር። ስለሆነም በሳምንቱ ቀናት ከምሳ ሰዓት በፊት የነበሩት አብዛኛዎቹ ክፍለ ጊዜዎች እርሱ የሚያስተምራቸው ናቸው። በተለይ ረቡዕ ከጠዋቱ የመጀመሪያ ደወል እስከ ምሳ ሰዓት ድረስ ከጋሽ ተክሌ በቀር ሌላ መምህር ክፍላችን ዝር አይልም ነበር። በዚህ ምክንያትም ጠዋት ገብቶ እስኪወጣ ድረስ በመሰልቸት ከመጎለት በቀር እንደ አብዛኛው ተማሪ በተጓዳኝ የማደርገው ነገር አልነበረም። ታዲያ አንድ ሮብ ቀን በጣም ስልችት ታለኝና እጄን አውጥቼ አሁን ምንድን ነው የምንማረው ብዬ ጠየቅሁ። ጋሽ ተክሌ ቀበል አድርጎ ሌሎቹን ተማሪዎች ክፍለ ጊዜውን ሊጠይቃቸው እነሱም ሂሳብ ብለው ሲመልሱ ታዲያ ብዬ ዝም አልኩ። ጋሽ ተክሌ ነገሩን ለማብላላትና ቀጥሎ ምን ማድረግ እንዳለበት ለማውጣትና ለማውረድ በሚመስል ትንሽ ጊዜ ከወሰደ በኋላ በቁጣ ጠረጴዛውን መጥቶ ድንባዣም በማለት ከክፍል አስወጣኝ። እኔም እስኪደወል ድረስ ክፍሉ በር ላይ ጠብቄ እንደተደወለ በር ሳላንኳኳ ተደውሏል ብዬ ስገባ እንደገና በቁጣ መጋኛ ይደውልህ ብሎ አስወጣኝ። እኔን ከክፍል ባስወጣበት ቅጽበት ሌላ ጊዜ ይሰጠን ከነበረው ከበድ ያለ የቤት ስራ ተሰጠን። በማግስቱ ክፍል ስንገባ የቤት ስራውን መስራት አለመስራቴን ለማረጋገጥ ሳይሆን አይቀርም። የመጀመሪያው ጥያቄ የቀረበው ለእኔ ነበር።
የጋሽ ተክሌ አካሄድ እንደዛ ሊሆን እንደሚችል ጠብቄ ነበርና የቀኑ ትምህርት ካበቃ ጀምሮ እስከ ማምሻው ድረስ የቤት ስራውን ለማጠናቀቅ ብቻ ሳይሆን ከጥያቄዎችም አንዳቸውን እንዳልሳሳት በጣም ነበር የታገልኩት። ትግሌም ፍሬ አላሳጣኝም። ይህም የተነሳውን ውጥረት ወዲያው አረገበው። ቀደም ባሉት ውስታዎቼ እንደጠቀስኩት ከተቃራኒ ጾታዎች ጋር እየተፈላለጉ በሂደቱም እየተግባቡና እየተዋደዱ ለምን ተቃራኒ እንደሚባሉ በበኩሌ እርግጠኛ አይደለሁም። ብቻ ወይኔ ያልደረስኩበት መሰረታዊ ምክንያት አለዚያም ያልተለመደ ያነጋገር ፈሊጥ ከተቃራኒ ጾታ ማለትም ከልጃገረዶች ጋር የነበረኝ ግንኙነት በየትኛውም መልኩ ከፍቶታዊት ስሜት ሙሉ በሙሉ የራቀ ንጹህ ሊባል የሚችል የአብሮነት አልፎ አልፎም የወንድምና እህት የሚመስል ግንኙነት ነበር። በእርግጥ በልጅነት ጊዜና በጉርምስናም እስከ ተወሰነ ጊዜ ድረስ አጋጣሚዎችና ሁኔታዎች ካገናኙን ልጃገረዶች ጋር አብረን ከመጫወት፣ አብረን በመማር፣ አብረን በመዘመርና በመዝፈን ያሳለፍናቸው እጅግ በጣም ውድ ጊዜያት የማይረሱ ትዝታዎች ጥለው ማለፋቸው አይካሄድም። እንደ መጀመሪያ ጉልህ የተቃራኒ ጾታ ግንኙነት መሻት አድርጌ የወሰድኩትና የነግበኔ ቲያትር ያገናኘንን የኔና የአስቴር ግንኙነት ለአብነት መጥቀሱ የሚበቃ ይመስለኛል። በአዲሱ የትምህርት ዘመን ትምህርት በተጀመረበት ቀን ባለሽቶዋ ልጃገረድ የረጨችው መዓዛ ስለፈጠረችብኝ የአካል ንዝረትና ስላደረሰችብኝ የስሜት ሙቀት ቀደም ሲል ማውሳቴ ይታወሳል። የዚያ የሽቶ ስሜት ትዝታውና ሰመመኑ ሳይጠፋ ሌሎች እርሷነቷን ይበልጥ አጉልተው ያሳዩኛል ብዬ በመነባንብ በስሜትም የቀረብኳቸው ሁኔታዎች ተደማምረው በአጠቃላይ ስለ ተቃራኒ ጾታ ከማሰብና ከመመራመር ቀስ በቀስ ወደ አንድ ግለሰብ ማለትም ወደ ባለሽቶዋ ማውጠንጠንና ማተኮር ጀመርኩ። ገጽ 158 በየምክንያቱም በሰበቡ በአስባቡ መቀራረቡ በአጋጣሚዎች አመቺነቱንና በእኔም ጥረት ግንኙነቱ መስመር እየያዘ ስር መስደድ ሲጀምር በዚያን ጊዜው አነጋገር መልከፍ ትንኮሳ የሚሉት መሆኑ ነው ሊባል በሚችል ሁኔታ ቀስ በቀስ ተሸጋገረ። ያ ሰው አለ የለም አያሰኝም የተባለለትና በፍቅር ስም የራስን ስሜትና ፍላጎት ብቻ ወደድኳት አፈቀርኳት ባሏት ላይ የመጫኑ አባዜ ዛሬ የሰው ልጅ ከደረሰበት የባህል የእድገት ደረጃና ያስተሳሰብ ለውጥ አንጻር ቢታይ ከኛ ከዚያን ጊዜ ወንዶች መሃል በወንጀል ያልተነካካ አለ ለማለት አስቸጋሪ ሳይሆን አይቀርም። በአንጻሩ የዚያ አይነቱ የአንድ ወገን ብቻ ስሜትና ፍላጎት ሰለባ የሆኑት ልጃገረዶች ያለፉበት የነበረውን ጭንቀትና የተዘበራረቀ የህይወት ውጣ ውረድ ከራሳቸው በስተቀር ሊገልጸው የሚችል ያለ አይመስለኝም። ለዛም ሳይሆን አይቀርም ባለሽቶዋ አዳነች ቸኮል መቀራረቡም ሆነ ለከፋው ከኛና ከክፍል ጓደኞቻችን አልፎ ወሬው ወደ ሌላ ቢዛመት ሊያመጣ ይችል የነበረውን አደጋ በእንጭጭ ለመቅጨት ምክር አዘል ደብዳቤ ጻፈችልኝ። ደብዳቤው ባጭሩ እንደዛ አይነት ግንኙነት ከትምህርት ቤቱ ህግና ስርዓት ውጪ መሆኑ ብቻ ሳይሆን ግንኙነቱ ስር ሰዶና መልኩን ቀይሮ ወደ ሌላ አቅጣጫ ቢያመራ ከማይወጡበት አዘቅት ስለሚከት አዝማሚያው ተገቶ እንደ ቀድሞ በወንድምና በእህትነት በክፍል ጓደኝነት ብቻ እንዲወሰን አበክሮ የሚያሳስብ ነበር። ይህ ከልጃገረዷ የተጻፈልኝን በድብቅ በእጄ የተሰጠኝ በህይወቴ የመጀመሪያው ደብዳቤ ከርሷ ከባለሽቶዋ ነበርና የሽቶው ስሜት ያለ የመሰለኝ እስከ ብዙ ጊዜ በጥንቃቄ ይዤ ማስቀመጤ ትዝ ይለኛል። ለነገሩ ከካዛንቺስ ጊዜ ጀምሮ ደብዳቤ ሲጻፍልኝም እኔ ራሴ ስጽፍ በጣም ደስ ይለኝ ነበር። በተለይ በሜታ አቦ ፕሮጀክት ተሳታፊ ከነበሩት ከአንዳንዶቹ ጋር በየበኩላችን ያጋጥሙን ስለነበሩት ነገሮች ደብዳቤ ስንጻጻፍ ለስነ ጽሁፉ ዝንባሌ ተጨማሪ ጥንካሬ ይሰጠኛል፣ ክህሎቴንም ያዳብርልኛል የሚል እምነት ነበረኝ። ነገር ግን ስለ ፍቅር ደብዳቤ በመጻፍ ሲነበብ በዘፈንና በወሬ ከሰማሁት በቀር ምንም የማውቀው ነገር አልነበረም። ለመጀመሪያ ጊዜ የፍቅር ደብዳቤ መጻፍ አጋጣሚ ያገኘሁት አንዲት የትምህርት ቤታችን የጽዳት ሰራተኛ አዲስ አበባ ይኖር ለነበረ አይነ ስውር ወዳጇ እርሷ የነገረችኝ እኔ በብሬል እንድጽፍላት በጠየቀችኝ ጊዜ እንደሆነ አስታውሳለሁ። ምናልባት በብሬል ታይፕራይተር በፍጥነትና በጥራት የመጻፍ ችሎታ እንዳለኝ ነግረዋት ሊሆን ይችላል እኔ ጋር የመጣችው። በወቅቱ ከአይነ ስውር ወዳጇ በብሬል የሚጻፍላትን እያነበብኩ እርሷ የምትነግረኝን እየጻፍኩ የፍቅር ደብዳቤን ሀያልነት ቀስ በቀስ እየተረዳሁ መጣሁ። ይሄኛው የባለሽቶዋ ደብዳቤ ግን የፍቅር ሳይሆን የምክር ነበር። በመሆኑም የተጠቀሰው ስጋት አሳማኝ ስለነበረ ምክሩን ተቀብዬ ለተወሰነ ጊዜ ብቆይም
ቅብጥብጥነቱ፣ ግትርነቱና አለሁ ባይነቱ ግን በቀላሉ ሊተወኝ አልቻለም። እንደውም መጎናተልን ጨምሮ ለመጠጋጋትና ለመቀራረብ ያመቻሉ ብዬ ያመንኩባቸውን ድርጊቶች ገፋሁባቸው። መሸማቀቋንና መሳቀቋን በቻለችው መንገድ ሁሉ እያሳየች እኔም በጉልህ እያስተዋልኩት ለምን ራሴን መግዛት እንዳቃተኝ ሳስበው ዛሬም ቢሆን ይገርመኛል። ገጽ 159 ወደ ሀገርና ዓለም አቀፍ ሁኔታዎች ስንመልስ አንድ ሰኞ ከሰዓት በኋላ የብሬል መምህራችን ጋሽ ንጉሴ ገብሬ ገና ክፍል ከመግባቱ የአፍሪካ አንድነት ቁርጠኛ ተሟጋች የነበሩት የጋናው ፕሬዝዳንት ዶክተር ኳሜ ንክሩማን ለጉብኝት ቻይና እንደሄዱ መንግስታቸው መገልበጡን ነገረን። ሁላችንም በጣም ደነገጥን። እኔ ግን ከመደንገጥም አልፌ በጣም ተናደድኩ። ምንም አይነት መረጃ ሳይኖረኝ ማስረጃም ሳልፈልግ በትክክል የእንግሊዞች እጅ አለበት ብዬ ከድምዳሜ ላይ ደረስኩ። የቅኝ ግዛቶቻቸውን ብዛትና የይዞታቸውን ስፋት በትክክል ይገልጽልናል ብለው ራሳቸው በፈጠሩት በእንግሊዝ ግዛት ፀሐይ አትጠልቅም ብሂላቸው ይኩራሩ የነበሩት እንግሊዞች የየሀገሮቹ ህዝቦች በትግል ነጻነታቸውን ከተጎናጸፉ በኋላ ከመዳፋቸው እንዳይወጡና ከጥገኝነት እንዳይላቀቁ ብዙ መጣራቸው የአደባባይ ሚስጥር ነበር። በመሆኑም እንደ ፕሬዝዳንት ንክሩማን ያሉትን አፈንጋጮች ለመበቀል የቻሉትን ሁሉ ከማድረግ ወደ ኋላ እንደማይሉ በማመን ከነገሩ ጀርባ እንግሊዝ አለችበት ብዬ ደመደምኩ። በእርግጥም የመንግስት ግልበጣውን ያካሄዱት ኮሎኔሎች የራሳቸው የስልጣን ጥምና ሌሎች ምክንያቶች ሊኖራቸው ቢችሉም በወሰዱት እርምጃ ግን የእንግሊዞችን ቡራኬ ማግኘታቸው አጠያቂ አልነበረም። ኳሜ ንክሩማን ለአፍሪካ አንድነት የነበራቸው ከፍተኛ ስሜት በሁሉም ዘንድ የታወቀ ስለነበር የእርሳቸው ከስልጣን መውረድ ሁሉንም አስደነገጠ። ለዚህም ነበር ጋሽ ንጉሴ ቀጥታ ክፍል እንደገባ ያንን ያልተጠበቀ መርዶ ያረዳን። እኔ ደግሞ የእንግሊዞች ሴራ መሆን አለበት ብዬ ስላመንኩ የተናጠሉ የነጻነት አዋጅ መውጣቱ በዜና ሲነገር እንደሆንኩት አይነት በጣም ተናደድኩ። ለቀጣዮቹ ጥቂት ቀናትም ከዚያ ውጭ ሌላ ነገር ማሰብ ተሳነኝ። ከዚህ በኋላ በመጋቢት ወር አጋማሽ ገደማ ይመስለኛል በኢትዮጵያ ሬዲዮ የዜና እወጃ ስርጭት ላይ በምሽቱ ፕሮግራም ግርማዊ ንጉሠ ነገሥት ለሕዝባቸው ንግግር እንደሚያደርጉ ተነገረ። የዜና እወጃው እንዳበቃ መልእክቱ ስለተደገመ ንግግሩ ከፍተኛ ጉዳይ ያዘለ መሆን አለበት የሚል ግምት አሳደረ። እንደተገመተውም ግርማዊነታቸው በሬዲዮና በቴሌቪዥን ለሕዝባቸው ባደረጉት ንግግር ሚኒስትሮች በቀጥታ በእርሳቸው መሾማቸው ቀርቶ ጠቅላይ ሚኒስትሩ ለስራው ብቁ ናቸው ብለው የሚያምኑባቸውን አቅርበው ግርማዊነታቸው ሹመት እንደሚሰጡ ተሰማ። የጠቅላይ ሚኒስትሩም ስልጣን ሰፋ እንዲል ከመደረጉ በተጨማሪ ከፓርላማው ጋር ቀጥታ ግንኙነት ኖሯቸው እርሳቸውና ሚኒስትሮቻቸው ከበፊቱ በበለጠ ተጠያቂ ሊሆኑ የሚችሉበት ስርዓት ማመቻቸታቸውን ግርማዊነታቸው ለሕዝባቸው አበሰሩ። የዚያ ምሽት የጃንሆይ ንግግር አጠቃላይ ይዘት በትዕዛዝ ቁጥር 44 በነጋሪት ጋዜጣ ወጥቶ ህጋዊነቱ ተረጋገጠ። ከሁለት ቀናት በኋላ በዚያው ትዕዛዝ መሰረት ጸሐፊ ትዕዛዝ አክሊሉ ሀብተወልድ በግርማዊ ንጉሠ ነገሥት ጠቅላይ ሚኒስትር ሆነው ተሾሙ። ጸሐፊ ትዕዛዝ ከፋሽስት ኢጣሊያ ወረራ ጊዜ ጀምሮ በተለያዩ የኃላፊነት ቦታዎች በማገልገል ከፍተኛ ልምድ ያካበቱ ሲሆን ለተሾሙበት የጠቅላይ ሚኒስትርነት ስራም አዲስ አይደሉም። ነገር ግን የአገልግሎታቸውንና ያስተዋጽኦአቸውን ያህል ግን በህዝብ ዘንድ ብዙ የታወቁ አልነበሩም። ባለቤታቸው ደግሞ የውጪ የፈረንሳይ ሀገር ዜጋ ስለነበሩ በይፋ ስማቸው አይጠራም ነበር። በወቅቱ ከጸሐፊ ትዕዛዝ አክሊሉ ጋር በተመጣጣኝ ደረጃ ኃላፊነት የነበራቸው የውጭ ሀገር እንግዶች በመኖሪያ ቤታቸው ግብዣ ሲደረግላቸው እሳቸው በማዕረጋቸውና በስማቸው ሲጠሩ፣ የትዳር አጋራቸው ግን ክብርት ባለቤታቸው በመባል ብቻ ነበር የሚታለፉት። ገጽ 160 ጠቅላይ ሚኒስትሩ ከተሾሙ ከጥቂት ጊዜ በኋላ ስለ ካቢኔያቸው አቋም በሬዲዮና በቴሌቪዥን ለህዝብ ንግግር አደረጉ። በአፍሪካ አንድነት ድርጅት ጉባኤ በፈረንሳይኛ ንግግር ካደረጉ በኋላ ድምጻቸውን የሰማሁት ያኔ ነበር። በአማርኛ ቋንቋ ሲናገሩ ለመጀመሪያ ጊዜ የሰማኋቸውም ያኔ ይመስለኛል። በንግግራቸው ማሳረጊያ አንድ ዓላማ አለኝ ለኢትዮጵያ፣ አንድ ፕሮግራም አለኝ ለኢትዮጵያ ሲሉ በአጽንኦት የተናገሩት ስለ እርሳቸው ሳስብ እስከ ዛሬ ድረስ የማስታውሰው አነጋገራቸው ነው። በቀጣዮቹ ጥቂት ሳምንታት ከአዲሱ ካቢኔ ስለሚጠበቀው ተግባር ጋዜጠኞች በየርዕሰ አንቀጾቻቸውና በሌሎችም አምዶቻቸው ሰፊ ሽፋን ሰጡ። እነዚህም በቀኑ የአማርኛ ሬዲዮ ፕሮግራም ተጨምቀው ይቀርቡ ስለነበር
እኔና ቁበግዚ በጉዳዩ ጠለቅ ያለ ውይይት ለማድረግ ጥሩ የግንዛቤ ማዳበሪያና መንደርደሪያ ሆነን እኛ እንደተረዳነው የግርማዊነታቸው ንግግርና ኋላም ጠቅላይ ሚኒስትሩ ስለ ካቢኔያቸው የሰጡት ማብራሪያ ኢትዮጵያን ከፍጹማዊ የዘውድ አገዛዝ ወደ ህገ መንግስታዊ የዘውድ አገዛዝ እንደሚያሸጋግር አድርገን ነበር ያሰብነው። ዳሩ ግን ውሎ አድሮ እንደተስተዋለው ተግዳሮቱ የታሰበውንና የተነገረለትን ያህል ቀላል ሆኖ አልተገኘም። ከፋሲካ በኋላ የካቢኔ አባላቱ የስም ዝርዝር ይፋ ሆኖ የህይወት ታሪካቸው በታዋቂው ጋዜጠኛ ባሳምነው ገብረወልድ በሬዲዮ ሲነገር የሌሎቹን ባላውቅም በበኩሌ በጣም ነበር የተገረምኩት። ኋላ እንደ ጉም እየተነነ ቢሄድም ብዙ ተስፋ ማድረጌም ትዝ ይለኛል። የዚያው ዓመት የፖለቲካ ታሪካችን ሌላ መልክ ፋሽስት ከአገር የወጣበት ቀን ከነጻነት ወደ ድል በዓል መቀየሩ ነው። የፋሽስት ኢጣሊያ ወራሪ ጦር በጀግኖች አርበኞች ተጋድሎና በእንግሊዝ ጦር እገዛ ተሸንፎ ግርማዊ ንጉሠ ነገሥት ሚያዝያ 27 1933 ዓ.ም አዲስ አበባ ከገቡ ጊዜ ጀምሮ እስከ 25ኛው ዓመት ድረስ የነጻነት በዓል እየተባለ ሲከበር ነበር የቆየው። በ1958 ዓ.ም በ25ኛው ዓመት ግን በዓሉ የድል በዓል ተብሎ እንዲከበር ተወሰነ። ለዚያም የተሰጠው ምክንያት ምንም እንኳን የፋሽስት ኢጣሊያ ጦር ዋና ዋና ከተሞችን የተቆጣጠረ ቢሆንም ገጠሩ በአብዛኛው በአርበኞች ቁጥጥር ስር ስለነበርና ንጉሠ ነገሥቱ በስደት እንደ ሀገር መሪ ትግሉን የመምራት የማስተባበር ተግባራቸው ስለቀጠለ ኢትዮጵያ በኢጣሊያ መንግስት በቅኝ ግዛት እንደተያዘች ተደርጋ ልትታይ አይገባም የሚል ነው። በበዓሉ ዋዜማ በአዲስ አበባ በተለያዩ አካባቢዎች የክብር ዘበኛ፣ የምድር ጦርና የፖሊስ ሰራዊት ሙዚቀኞች ወታደራዊ ማርሾችን አሰሙ። እኛም ሙዚቀኞቹ ባለፉበት ጎዳናዎች እየተዘዋወርን ማርሾችን ከማድመጥ በተጨማሪ አብሮን የነበረው ጋሽ ንጉሴ በትረ ዮሐንስ አዛዦቹን በማስፈቀድ የሙዚቀኛ መሪውን በትርና ታምቡሮቹን አስዳሰሱን። ጋሽ ንጉሴና ሹፌሩ ጋሽ ደምሴ እቃዎቹን ሲያስዳብሱን አዛዦቹ ሲፈቅዱልን ያን ያየ ሌላ መንገደኛ ነገሩ ብዙም ትርጉም ላይሰጠው ይችላል። እንዲያውም ግራ የሚጋባም አልጠፋም ይሆናል። ይሁንና በቃል ከሚደረገው ገለጻ በተጨማሪ ነገሮችን ዳብሶ ማወቅና መገንዘብ ያለውን ፋይዳ ከአይነ ስውራን ከራሳችን ቀጥሎ የሚረዱት እንደነ ጋሽ ደምሴ ያሉት ስለ አይነ ስውርነት ሰፋ ያለ ግንዛቤ ያላቸው ሰዎች ይመስሉኛል። ገጽ 161 ዳይሬክተር አባባ ራንከንም ወታደራዊ ማርሾቹን በቅርበት እንድናዳምጥ ሁኔታዎችን ሲያመቻቹ ስሜትና ፍላጎታችንን ለመረዳት በተቻለም ለማሟላት የተጓዙበት መንገድ ማሳያ ነው ቢባል የተጋነነ አይደለም። የበዓሉ ዕለት ሚያዝያ 27 ቀን ከማለዳው ጀምሮ እስከ ቀኑ 8 ሰዓት ድረስ በደማቅ ስነ ስርዓት በህዝባዊ ሰልፍና በአየርና በምድር ወታደራዊ ትርኢቶች ሲታዩ ንግግሮች ሲደረጉና ህዝቡም በተለያየ መንገድ ስሜቱን ሲገልጽ ፕሮግራሙ በሙሉ በጋዜጣ አሳምነው ገብረወልድ አቅራቢነት በሬዲዮ ሲተላለፉ አለ። የዕለቱ የክብር እንግዳ የኬንያው የመጀመሪያ ፕሬዝዳንት ጆሞ ኬንያታ በተለይ ለአየር ኃይሉ የተሰማቸውን ከፍተኛ አድናቆት በመግለጽ ንግግር ካደረጉት መካከል አንዱ ነበሩ። ሌላው ተናጋሪ የመከላከያ ሚኒስትሩ ሌተናል ጀነራል መረድ መንገሻ የአሜሪካ መንግስት ስላደረገው ወታደራዊ እርዳታ አድናቆታቸውን ሲያቀርቡ በበዓሉ መዝጊያም ግርማዊ ንጉሠ ነገሥት የሶቪየት ህብረት መንግስት ስላደረገው ቴክኒካዊ እርዳታ ምስጋና ይገባዋል አሉ። ሌላው ለበዓሉ ከፍተኛ ድምቀት የሰጠው በባህላዊ አለባበስ ባህላዊ የጦር መሳሪያ ይዘው ጀግኖች አርበኞች ያሳየቱት ሰልፍ ነበር። በአጠቃላይ የበዓሉ አከባበር ድምቀትና የታየው ስሜት ህዝቡ የሀገር ፍቅሩንና ለንጉሠ ነገሥቱም ታማኝነቱን የገለጸበት ነው ቢባል ማጋነን አይመስለኝም። የህዝቡን ስሜት በ1923 ከነበረው በዓለ ሲመትና በ1933 ከተመለሰው ዘውዳቸውም ጋር ያነጻጸሩት አልታጡም። ቀደም ሲል እንደተወሳው በካዛንቺስ ቆይታችንም ሆነ ወደ ሰበታ በተዘዋወርን በመጀመሪያው ዓመት ለፋሲካ በዓል መንፈሳዊ መዝሙሮችን ያካተተ ደማቅ ኮንሰርት ማቅረባችን ይታወሳል። ይህ ልማድም መርሃውራንን ከሌሎች ትምህርት ቤቶች የተለየ እንዲሆን አድርጎት ነበር። ስለሆነም በቀጣይ ዓመትም እና አባባ ራንከንን ከትምህርት ቤቱ ጋር ይበልጥ ለማላመድ በግብረ ገብ መምህሩ በየኔታ አዘዘ ግንባር ቀደምትነት ጋሽ ለገሰን ጨምሮ በሌሎች መምህራን አስተባባሪነት የጌታችን የኢየሱስ ክርስቶስን መከራ፣ ሕማማት፣ ስቅለቱንና ትንሣኤውን ታሪክ የሚያሳይ ድራማ ተዘጋጀ። ድራማውንም ይበልጥ ለማድመቅ የበዓሉን ይዘት የሚያንጸባርቁ የእንግሊዝኛና የአማርኛ መንፈሳዊ መዝሙሮች
በሙዚቃ መምህሩ ጋሽ አበራ መሪነት በኳየሩ ተጠኑ። በድራማው የገጸ ባህሪያቱ ምደባ እንደተጀመረ እኔ በመሪ ተዋናይነት የኢየሱስ ክርስቶስን ገጸ ባህሪ ለመተወን እንደምፈልግ ስሜቴን ለየኔታ ስገልጽላቸው ወዲህም ወዲያም ሳይሉ እኔ የምተውነውን የይሁዳን ገጸ ባህሪ እንደሆነ በአጭር ቃል ነገሩኝ። እንደ ማጽናኛም እንደ ማባበያም ይሁዳ ጌታን አሳልፎ ከመስጠቱ በፊትም ሆነ አሳልፎ ሲሰጠው የሚታየው ትርኢት በተለይ ደግሞ ድርጊቱን ከፈጸመ በኋላ ተጸጽቶ የሚሆነው ሁኔታ ከፍተኛ የትወና ችሎታ እንደሚያሻውና ያም ያለኔ ሊሆን እንደማይችል አዋዝተውና አሳምረው አብራሩልኝ። ቅሬታዬ እንደነበረ ቢሆንም በድራማው መሳተፉ በራሱ ትልቅ ዕድል በመሆኑ ሳላቅማማ በቻልኩት መጠን ተወንኩ። በተመልካቹም የጠበቅኩትን ያህል አድናቆት ተቸረኝ። ይሁዳን ሆኜ መስራቴ የከነከነኝና እንዴት እንዲህ ሊሆን ይችላል የሚል ጥያቄ የፈጠረብኝ በዓሉ ካለፈ በኋላ ሰንበትበት ብሎ ይመስለኛል። ቅሬታዬ